ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤተ አማራ የውጊያ ቀጠናዎች የተጠናከረ ውጊያ ላይ ውለዋል። በኩርባ ከተማ ፖሊስ ጣቢያውን በመስበር የግፍ እስረኞችን ነጻ ሲያወጡ ሞቃት ኪዳነ ምሕረት መናኸሪያ የተባሉ የከተማው ክፍል ድረስ ዘልቆ በመግባት ስኬታማ ኦፕሬሽን ፈጽመዋል። በዳውንት ከተማ በሶስት አቅጣጫ ውጊያ ተካሂዷል። ውጊያው ከቀን ወደ ምሽት መቀየሩ ለፋኖ ኃይሎች አመቺ የማጥቃት እድል ፈጥሮላቸዋል። ከዚህ ውጊያ በአገዛዙ በኩል ተከታታይ የድሮን ማጥቃት እንደነበረም ተሰምቷል። ቀዳሚው መረጃችን ነው። ለ11ዱ የመከላከያ እዝ ዋና አዛዦች የልዩ ዘመቻ ትዕዛዝ ተሰጥቷል። ሰራዊቱ ወደ ማዕከላዊ እዝ እንዲሰባሰብና ለቀጠሮ ዘመቻውን እንዲያዘጋጅም ታዟል። አዲሱ ዘመቻ ከቀጣዩ ግንቦት ወር ምርጫ ጋር የሚያያዝ ነው ተብሏል። ዝርዝር ወታደራዊ መረጃው ተሰናድቷል። በሌላ በኩል በርካታ የመከላከያ ሰራዊት አባላት ፋኖን መቀላቀላቸው ቀጥለዋል። ፋኖ በበኩሉ ከበባውን ሰብሮ ወጥቷል። የግንባር መረጃዎቹ ቀጥታ ከግንባር ይቀርባሉ። የቀጠናው ታላቅ ሀገር የነበረች ኢትዮጵያ በጦረኛ የብልጽግና አገዛዝ ዘመን በአስከፊ ቁልቁለት ላይ እንደምትገኝ ኢንተርናሽናል ክራይሲስ ግሩፕን ጨምሮም ሌሎች ዓለም አቀፍ ተቋማት የ2026 ዓመታዊ የስጋት ትንተና ተካታለች። ተመድ በበኩሉ በ2026 ሪፖርቱ ኢትዮጵያ አሳሳቢ ደረጃ ላይ መሆኗን አመልክቷል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የጀነራል አልቡርሃን ጦር እስከ አፍንጫው ሊታጠቅ ነው። የሱዳን ብሔራዊ ጦር የ1.5 ቢሊዮን የጦር መሳሪያ ስምምነት ፈርመዋል። ከ200 በላይ ድሮኖችና ዘመናዊ ተዋጊ ጀቶችን በእጁ ሊያስገባ ነው። ከዚህ ስምምነት ጀርባ ሳዑዲ ስሟ ተነስቷል። ይህም በሱዳን የቀጠለው ጦርነት ተራዛሚነቱ ብቻም ሳይሆን ቀጠናዊ ዝግጅትም እንዳለው ያሳየ ሆኗል። እስራኤል በሶማሊላንድ ሀርጌሳ ኤምባሲዋን ልከፍት ነው። አወዛጋቢ የእስራኤል የጦር ሰፈር ሚስጥርም መጨረሻ ላይ ግልጽ ሆኗል። በሌላ በኩል የሞቃዲሾ ፕሬዝዳንት በእስራኤል ላይ መዛታቸው አነጋጋሪ ሆኗል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። ለ11ዱ የመከላከያ እዝ አዛዦች ትዕዛዝ ተሰጠ። ሰራዊቱ ወደ ማዕከላዊ እዝ እንዲሰባሰብና ለቀጠሮ ዘመቻው እንዲያዘጋጅ ታዟል። በሌላ በኩል በርካታ የመከላከያ ሰራዊት አባላት ፋኖን መቀላቀላቸውን ቀጥለዋል። ፋኖ በበኩሉ ከበባውን ሰብሮ ወጥቷል። የብልጽግና መከላከያ ሰራዊት 11ዱም እዝ ዋና አዛዦች በአዲስ አበባ ወታደራዊ ስብሰባ ማካሄዳቸውን ተከትሎም አዲስ ትዕዛዝ ተሰጥቷል። ትዕዛዙ ለአገዛዙ 6ኛ ዙር የሆነውን የዘመቻ ዕቅድ በ3 ወራት ጊዜ ውስጥ አጠናቀው ለክልሉ የጸጥታ ኃይሎች በማስረከብ ለቀጣዩ ምርጫ ዝግጁ ማድረግ የሚል የጊዜ የቀጠሮ ዘመቻ ነው። አገዛዙ ግንቦት 24 ቀን 2018 ዓ.ም አካሂደዋለሁ በሚል ዝግጅት ያደረገበት ያለው ሀገራዊ ምርጫ ጊዜው ከመቃረቡ በፊት የፋኖ ኃይሎችን በልዩ ዘመቻ አጠፋለሁ በሚል ነው አዲስ የዘመቻ ዕቅድ ማውጣቱ የተሰማው። 3ኛ ዓመቱን በያዘው በአማራ ህዝብ ላይ በቀጠለው ጦርነት የጦር ወንጀለኛው የብልጽግና አገዛዝ ዘመቻ ማዕበልን ጨምሮ በርካታ የቀጠሮ ጦርነቶችን አቅርቦ ቢያካሄድም አንድም ቦታ ላይ አሸናፊ እንዳልሆነ ይታወሳል። አሁን ለ11ዱም እዝ ዋና አዛዦች የተሰጠው የ3 ወራት ዘመቻም ከወትሮ የተለየ ውጤት አይኖረውም የሚሉት የመረጃው ምንጮች የሚከተሉትን ነጥቦች ይጠቅሳሉ። አንደኛ፣ ሰራዊቱ እየከዳ የሚኮበለው ቁጥሩ እጅግ ጨምሯል። ሁለተኛ፣ ሰራዊቱ የሚዋጋለት ዓላማ የለውም፣ በከፍተኛ ሁኔታ ተሰላችቷል። ሶስተኛ፣ ሰራዊቱ በህዝብ ዘንድ ገዳይና ዘራፊ ተደርጎ ይቆጠራል፣ ከህዝብ ተነጥሏል። አራተኛ፣ እግረኛ ተዋጊውን ለመደገፍ ኮማንዶ፣ ሪፐብሊካን ጋርድ፣ የባህር ኃይል ወደ ውጊያ ያልተጣደ ኃይል እንደሌለ በማንሳት በዚህ ሁሉ ወታደራዊ ስምሪት ውስጥ ግን ፋኖ ኃይሎችን የውጊያ አቅም ማዳከም አልቻለም። ፋኖ ትግሉን ወደፊት ማራመድ ያልቻለው በራሱ ውስጣዊ ችግር እንጂ ባገዛዙ ጥንካሬ አይደለም። ያሁኑ የዘመቻ ዕቅድም ከቀደሙት የተለየ ውጤት ያመጣል ብለው እንደማይጠብቁ አብራርተዋል። ምርጫ ስጋት የማይሆን የጸጥታ ሁኔታ መፍጠር የሚል የዘመቻ ዕቅድ ያዘጋጁ አገዛዙ በመላ ሀገሪቱ አካሄደዋል የሚለው ምርጫ በህዝብ ዘንድ አንዳች ትኩረት ያልተሰጠው ሆኗል። ይህም ህዝብ በምርጫ ፖለቲካ ለውጥ ይመጣል ብሎ የማያምን ከመሆኑ ጋር ይታያል። እንዲያም ሆኖ ግን ብልጽግና እስከዛሬ ከሰጣቸው የቀጠሮ ዘመቻዎች ለዚህኛው ዘመቻ በሞት ሽረት ትርጉም ልዩ ትኩረት መስጠቱ ታውቋል። ምንም እንኳን አገዛዙ ስልጣኑን እያራዘመ ያለው የሚያራምደው የጦርነት ፖሊሲ ቢሆንም በቀጣይ አካሄደዋለሁ ያለውን ምርጫ ትልቅ ፕሮጀክቱ አድርጓል። በአማራ ላይ ያስቀመጠውን ጦርነት በ3 ወር ዘመቻ አጠናቆ ሌላ የጦርነትና የቀውስ ዘመን ያስጨምርልኛል ያለውን ምርጫ ለማካሄድ አቅዶ በ11 እዝ አዛዦች በኩል
አዲስ ትዕዛዝ አውጥቷል። ዘመቻው በጸረ ሽምቅና ስልታዊ ጥቃቶች እንደሚካሄድ ጉዳዩ የቀረቡ ወታደራዊ ምንጮች ጠቁመዋል። ከዚህ ጋር ተያይዞ ሰራዊቱ ወደ አንድ ማዕከል እየተሰባሰበ መሆኑ ተሰምቷል። ተጨማሪ ኃይልም ከብዙ አቅጣጫ በብዛት በማስገባት ላይ ነው። መረጃ ያላቸው የፋኖ ኃይሎች በበኩላቸው መልሶ ማጥቃት ያገዛዙን የጸረ ሽምቅ ዘመቻና ስልታዊ ጥቃት ለመቀልበስ በተጠንቀቅ መቆማቸው ታውቋል። ከዚህ በተጨማሪም በተለያየ አውደ ውጊያ የአገዛዙ ሰራዊት ከፍተኛ ወታደራዊ ኪሳራ በማስተናገድ ላይ ነው። ከዚህ አፍላ የውጊያ መረጃ ጋር በተያያዘም በወሎ ቤተ አማራ ዳውንት ወረዳም በድሮን የታጀበ ውጊያ ተካሂዷል። የደጋው መብረቅ ኮር አሃዶች በዳውንት ወረዳም ድሮን ታግዞ የተዋጋውን ያገዛዙን ጦር በርካታውን ሙትና ቁስለኛ ማድረግና ከአንድ ጓድ በላይ በመማረክ ታላቅ ድል መጎናጸፉን አሳውቋል። ጥር 1 2018 ዓ.ም አመሻሽ 12 ሰዓት በተጀመረው ውጊያ ዳውንት ወረዳም ኩርባ ከተማ ደስ ዘልቆ በመግባት የአገዛዙን ሰራዊት ሙትና ቁስለኛ በማድረግ ድል ማድረጉን አፋብኃ ሲያሳውቅ በዚህ ውጊያ የድሮን ጥቃቶች መፈጸማቸውን የግንባር ዘጋቢያችን ከአካባቢያችን ምንጮች አረጋግጧል። በርካታ የመከላከያ ሰራዊት ፖሊሶችና ሚሊሻዎች ከአህዳቸው አፍርሶ የማምጣት ኦፕሬሽን ሙሉ በሙሉ የተሳካ ነበር ያለው አፋብኃ ምኒልክ ዕዝ ኩርባ ከተማ ፖሊስ ጣቢያውን በመስበር የግፍ እስረኞችን ነፃ ማውጣቱን ሞቃት ኪዳነ ምህረት መናኸሪያ የተባሉ የከተማው ክፍል ድረስ ዘልቆ በመግባት ስኬታማ ኦፕሬሽን መስራቱን ያሳወቀው ዳውንት ከተማ የተካሄደው ውጊያ በሶስት አቅጣጫ ማጥቃት በመክፈት ሲሆን ውጊያውን ከቀን ወደ ምሽት መቀየሩ ለፋኖ ኃይሎች አመቺ ማጥቃት ዕድል እንደፈጠረላቸው ነው በግንባር መረጃው ላይ ተመላክተው። ጠቅላላው ሰሞነኛ ውጊያ አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና ብዙ 23 የታገዙ የኮማንዶ ክፍለ ጦሮችና ከተለያዩ እዞች ተውጣጡ ሰራዊቱን አሰልፎ የተዋጋ ቢሆንም ኪሳራ አስተናግዷል። አድማጭ ተመልካቾቻችን ከዚሁ የአውደ ውጊያ መረጃ ጋር በተያያዘም ተጨማሪ መረጃዎችን ቀጥታ ከግንባር ወደ ምንመለከትበት የግንባር መረጃችን እናመራለን። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን እናመራለን። እንግዲህ ከሰሞኑ በወሎ ቤት አማራ ከበዓል ዋዜማ ጀምሮ ዘመቻ ራምቦ መታወጁ ይታወቃል። እንግዲህ አገዛዙ በተለይም በምዕራብ ወሎና እንደዚሁም በሰሜን ወሎ ደጋማ ቦታዎች ላይ ስፍር ቁጥር የሌለው የድሮን ጥቃት በንጹሃን ላይ እየፈጸመም ይገኛል። እንግዲህ ትናንት በቀጠለው አውደ ውጊያ እንግዲህ ትናንት ምሽት ላይ ነው እንግዲህ የሰሞኑ የቀኑ አውደ ውጊያ ወደ ምሽት ተቀይሮ ትናንት ከምሽቱ 1 ሰዓት እስከ ምሽቱ 6 ሰዓት በመቅደላ በዋርላ ደላንታ እንደዚሁም በተለይ በዳውንት ኩርባ ከተማ ዙሪያ ከባድ አውደ ውጊያዎች ተደርገዋል። በመቅደላ አደጉያ በተባለ ቦታ ላይ በተካሄደ አውደ ውጊያ ከ10 በላይ ያገዛዙ ሰራዊት በአፋብኃ ምኒልክ ዕዝ ሁሴን ጅብሪል ብርጌድ ተደምሰዋል። እንግዲህ በአካባቢው የአፋድ ኃይሎችም እየተንቀሳቀሱ አደጉያ በተባለ ቦታ ላይ ከፍተኛ ጉዳት ደርሶበታል። እንግዲህ አገዛዙ በዚህ ቦታ ላይ ከሰሞኑ ተደጋጋሚ የድሮን ጥቃቶች እየፈጸመ ይገኛል። የአርሶ አደሩን ሰብልን በሞርታር በማቃጠል ላይ ይገኛል። በዚሁ በምሽት ላይ በተካሄደው ውጊያ ከ1 ሰዓት እስከ 6 ሰዓት በዘለቀው ውጊያ በተለይ በዳውንት በኩርባ ከተማ ዙሪያ በቦዳ እንደዚሁም በጂጣ በተባሉ ቦታዎች ላይ ከባድ ምት ያረፈበት አገዛዙ እንግዲህ ከ20 በላይ ሚሊሻና የፖሊስ አባላት የፋኖ ኃይሎችን ተቀላቅለዋል ከርተው ከአካባቢው ከኩርባ ከተማ በመውጣት ይህ ብቻ ሳይሆን ከ30 በላይ ደግሞ የመከላከያ አባላት ምርኮኛ ሆነዋል። በርካቶች ደግሞ ሙትና ቁስለኛ ሆነው አገዛዙ ያለ የሌለ ኃይሉን ከወገል ጤና እንደዚሁም ከኮን ከተማ በማምጣት ዳውንት ከተማ ላይ ዳውንት ኩርባ ከተማ ላይ ከፍተኛ ርብርብ እያደረገ ይገኛል። እንግዲህ ከአካባቢው የፖሊስና ሚኒሻ መክለታቸውን ተከትሎ ያገዛዙ ሰራዊት በከፍተኛ መጠን የገባ ወደ ኩርባ ከተማ እያስገባ ይገኛል። እንግዲህ ጂጣ አካባቢ ባደረሰው የድሮን ጥቃትም በአካባቢ የሚገኙ አርሶ አደሮች ንጹሃን ላይ ጉዳት ደርሷል። እንግዲህ ከአካባቢው ደጋው መብረቅ የፖለቲካ ዘርፍ ኃላፊ አርበኛ ብርሃን እንደገለጸልኝ ከ10 ጊዜ በላይ ነው የድሮን ጥቃት በኩርባ ዙሪያ እንግዲህ ዳውንት ላይ ብቻ ትናንት ምሽት ላይ የድሮን ጥቃት ያደረሰው። አብዛኛዎቹ ባዶ ቦታ ላይ እንግዲህ በምሽት በጉር በድንብሩ የፋኖ ኃይሎችን ለማግኘት የሚሰነዝረው ጥቃት ባዶ ቦታዎች ላይ ነው እያረፈ የሚገኘው። ነገር ግን በጂጣ ወንዝ አካባቢ በአርሶ አደር በንጹሃኖች ላይ ጉዳት እንዳደረሰ ገልጾልኛል። አካባቢው አሁንም ሙሉ ቀን ከጠዋት እንግዲህ ሌሊቱን 6 ሰዓት ላይ ያቆመው አውደ ውጊያ ጠዋት ላይ መልሶ በመጀመር አሁንም ይህ ዜና እስከተጠናቀረበት ሰዓት ድረስ በተለይም በዳውንት ወረዳ ላይ ከባድ አውደ ውጊያ እያደረገ ይገኛል። በዚህ አውደ ውጊያ የተሳተፉ የሚገኙት እንግዲህ የደጋው መብረቅ የተለያዩ ደጀን ክፍለ ጦር የደጀን ክፍለ ጦር ጽና ክፍለ ጦርና የአንሻ ክፍለ ጦር በጋራ በመሆን ነው። እንደዚሁም አፋሕድ ወሎ ቤት አማራ ጠቅላይ ግዛት ዕዝ የተለያዩ ሻለቆች በአካባቢው አውደ ውጊያው ላይ እየተሳተፉ ይገኛሉ።
በዋርላም እንደዚሁ በኮን ከተማ ዙሪያ ላይ የደጋው መብረቅ ደጀን ክፍለ ጦር ሻለቆች ከባድ አውደ ውጊያ እያደረጉ ይገኛሉ። በተለይም እንግዲህ በሰሜን ወሎ ደጋማ ቦታዎች፣ በምዕራብ ወሎ መቅደላ፣ ተንታ፣ አማራ ሳይንት አካባቢዎች እንግዲህ ከባድ ፍጥጫዎችና አውደ ውጊያዎች አሉ። አውደ ውጊያዎቹ እንደተጠናቀቁ በምሽት የዜና ጎጃችን ዝርዝር መረጃዎችን ይዘን እንቀርባለን። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ተመድ በ2026 ኢትዮጵያ አሳሳቢ ደረጃ ላይ መሆኗን አመላከተም። ሌሎች ዓለም አቀፍ ተቋማትን በኢትዮጵያ ሰብአዊ ቀውስ የከፋ ጦርነቱም ድንበር ተሻጋሪ ሊሆን እንደሚችል ስጋታቸውን በመግለጽ ላይ ናቸው። የተባበሩት መንግስታት ድርጅት ተመድ በኢትዮጵያ ጉዳይ ተከታታይ ሪፖርቶችን በማውጣት ላይ ነው። ተመድ አዲሱን የአውሮፓውያን ዓመት 2026 የተመለከተ የኢኮኖሚና የፋይናንስ ትንበያ ሪፖርት ይፋ አድርጓል። ሪፖርቱ የተጀመረው የፈረንጆቹ ዓመት ለኢትዮጵያ መጥፎ ጊዜ መሆኑን አመላክቷል። በኢትዮጵያ በአማራና ኦሮሚያ አካባቢዎች በቀጠለው ጦርነትና በአመዛኙ የሀገሪቱ ክፍሎች በሚታዩ የሰላም መናጋቶች የሀገሪቱ ኢኮኖሚ ክፉኛ መድቀቁንና በዕዳ መያዙን ሪፖርቱ ተንትኗል። ምስራቅ አፍሪካን ማዕከል አድርጎ ይፋ የሆነው የተመድ ሪፖርት ኢትዮጵያ በቀጠናው ከፍተኛ ስጋት ያለባት ተበዳሪ ሀገር ናት ይላል። ሪፖርቱ ኢትዮጵያን የዕዳ ጫና ከበረታባቸው 7 የአፍሪካ ሀገራት ተርታ መድቧታል። ሌሎች 14 ሀገራት አደገኛ የዕዳ ጫና ያለባቸው ተብሎ ተገልጸዋል። በኢትዮጵያ በየዓመቱ የተሻለ የግብርና ምርት እንደሚጠበቅና ሀገሪቷ ወደ ውጭ የምትልካቸው እንደ ቡና ባሉ ምርቶች ላይ ዋጋ እንደምትጨምር ግምቱን ቢያስቀምጥም የጦርነቱ ማቆሚያ ማጣት የተገኘው አውዳሚ ነው ብሎታል። ከዚህ አንጻር መጪው ጊዜ ለኢትዮጵያ እጅግ አስከፊ ነው ሲል ገልጾታል። ኢትዮጵያም ከፍተኛ ስጋት ያለባት ተበዳሪ ሀገር መሆኗን ተንትኖ አስቀምጧል። ሪፖርቱ ከቀጠለው አውዳሚ ጦርነትና ጦርነቱ ከፈጠረው ቀውስ ጋር ተያይዞ ሀገሪቷ የራሷን ገንዘብ በሙሉ ለዕዳ መክፈያ የምታውል ከሆነ ለራሷ የሚተርፋት ገንዘብ ስለሌለ አደጋ ላይ ትወድቃለች በሚል ስጋቱን ያስቀመጠው። ከሰላምና ደህንነት ትንበያ ጋር በተያያዘም ኢትዮጵያ በአዲሱ የፈረንጆቹ ዓመት 2026 እጅግ አደጋ ካለባቸውና ከፍተኛ ቀውስ ከሚጠብቃቸው የዓለማችን ሀገራት መካከል ቀዳሚ የቀውስ ሰለባ ከሚባሉት መካከል መቀመጧ ይታወሳል። የቀጠናው ታላቅ ሀገር የነበረች ኢትዮጵያ በጦረኛው የብልጽግና አገዛዝ ዘመን በአስከፊ ቁልቁለት ላይ እንደምትገኝ ኢንተርናሽናል ክራይሲስ ግሩፕን ጨምሮ ፎሬን ፖሊሲና በዓለም አቀፍ የነፍስ አድን ኮሚቴ IRC የ26 ዓመታዊ የስጋት ትንተና ተካታለች። በድንገተኛ አደጋ መከታተያ ሪፖርት መሰረት ኢትዮጵያ በከፍተኛ የሰብአዊ ቀውስ ስጋት ውስጥ ካሉ 10 የዓለም ሀገራት መካከል 4ኛ ደረጃ ላይ ተቀምጣለች። በግጭት ስጋት ደረጃ ደግሞ የብልጽግና አገዛዝ ከአስመራው መንግስት ጋር ወደ ጦርነት ሊገባ ይችላል የሚሉ የስጋት ትንተናዎች በዓለም አቀፍ ተቋማት ዘንድ በተከታታይ በመውጣት ላይ ናቸው። ዓለም አቀፍ ተቋማት በትንበያቸው መሰረት በቀጣይ እጅግ አስከፊ የሆነ ሰብአዊ ቀውስ ያጋጥሟቸዋል ካላቸው የመጀመሪያዎቹ ሀገራት መካከል ኢትዮጵያ አንደኛዋ የሆነች በብልጽግና አገዛዝ ጦረኛ ስለመሆኑ ገሃድ የወጣ እውነት ሆኗል። ዛሬ ኢትዮጵያ ከሱዳን፣ ፍልስጤምና ደቡብ ሱዳን በመቀጠል የሰብአዊ ቀውስ ደረጃ ስሟ የሚጠራ ሀገር ሆናለች። እንደ አማራ ክልል ያሉ አካባቢዎች ደግሞ የዳርፉርና ጋዛ ዕጣ ተጋሪ ሆነዋል። በአማራ የቀጠለው ጦርነት፣ በተመሳሳይ በኦሮሚያ የቀጠለው ቀውስ፣ የተበራከቱ የዜጎች መፈናቀልና የኑሮ መቃወስ፣ ከኤርትራ ጋር የተፈጠረው ውጥረትና አለመረጋጋት እንዲሁም ተደጋጋሚው የአየር ንብረት ለውጥ ተጨምሮበት የኢትዮጵያ ሰብአዊ ቀውስ እጅግ እየከፋ እንደሚሆን በስጋት ተመላክቷል። የጀነራል አልቡርሃን ጦር እስከ አፍንጫው ሊታጠቅ ነው ተብሏል። ጦሩ የ1.5 ቢሊዮን የጦር መሳሪያ ስምምነት ፈርሟል። ይህም በሱዳን የቀጠለው ጦርነት ተራዛሚነቱ ብቻም ሳይሆን ቀጠናዊ ዝግጅትም እንዳለው ያሳየ ሆኗል። የፊታችን ሚያዝያ 3 ዓመቱን የሚደፍነው የሱዳን የውክልና ጦርነት በመባባስ ላይ ነው። ተፋላሚ ኃይሎች በየፊናቸው ትጥቅ በማሟላት ላይ ናቸው። በኤምሬትስ በሚደገፈው የዳጋሎ ጦር ወታደራዊ ብልጫ ተወስዶበት የነበረው የሱዳን ብሔራዊ ጦር የ3 ዓመቱን የሱዳን ጦርነትና የኃይል ሚዛኑን የሚቀይር ከፍተኛ ትጥቅ ሊታጠቅ መሆኑ ተሰምቷል። የጀነራል አልቡርሃን ጦር የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ ለመፈጸም ከፓኪስታን ጋር ስምምነት ላይ መድረሱን ሮይተርስ ዘግቧል። ጨዋታ ቀያሪ ነው ከተባለው የዚህ የጦር ስምምነት ጀርባ ሳውዲ መኖሯን ዘገባው አመልክቷል። የሱዳን ጦር ከፓኪስታን ጋር የደረሰበት ስምምነት ፓኪስታን ሰራሽ የሆኑ 10 ካራኮራም 8 የውጊያ ጀቶችን ከ200 በላይ ድሮኖችን የሚጨምር መሆኑ በዘገባው ላይ ተብራርቷል። የሱዳን ብሔራዊ ጦር በተጨማሪ አጥፍቶ ጠፊ ካሚካዝ ድሮኖችንና ከፍተኛ ጥቅም ያለው የአየር መከላከያ ስርዓት በእጁ ይገባል ተብሏል። 3 የመረጃ ምንጮችን ጠቅሶ ስለ መሳሪያ ሽያጭ ሰፊ ዘገባ ያቀረበው ሮይተርስ የሱዳን ብሔራዊ ጦር ከመሳሪያው ግዢ ጋር ወታደራዊ ስልጠናም ሊገኝ እንደሚችል
አያይዞ ጠቅሷል። የፓኪስታን የኤር ማርሻል የሆኑት አሚር ማሶድ ስምምነቱን በአብዛኛው የድሮን መሆኑን ገልጿል። ፓኪስታን የቻይና ምርት የሆነውን JF-17 የጦር ጀትንም ለጦሩ ለመሸጥ እንደተስማማች በሮይተርስ ዘገባ ላይ ተብራርቷል። $1.5 ቢሊዮን የሚያወጣው የጦር ሽያጭ ስምምነት የጊዜ ሰሌዳን የተመለከተ መረጃ ግን እስካሁን አልተሰጠም። የጦር መሳሪያ ግዢው መጠኑ ከፍተኛና በሱዳን ጦርነት የጄኔራል አልቡርሃን ሰራዊት ብልጫን ሊያላብሰው እንደሚችል ተገምቷል። የሱዳን ጦር በተደጋጋሚ ፈጥኖ ደራሽ ኃይሎች በማስታጠቅ የተባበሩት ኤምሬትስን የሚወነጅል ሲሆን አሁን ላይ ጦሩ ራሱን ለማስታጠቅ ከሳውዲ የፋይናንስ ፈንድ ማግኘቱ ተጠቁሟል። የአልቡርሃን ጦር ከፓኪስታን መሳሪያን የሚሸምተው በሳውዲ ገንዘብ ነው። ሳውዲ ስምምነቱ እንዲሳካ ከማደራደር አልፋ ስፖንሰር የማድረግ ሚና እንዳላት በዘገባው ላይ ተተንትኗል። ሳውዲ ራሷ ከፓኪስታን መከላከያ ከ2 እስከ 4 ቢሊዮን ዶላር መሳሪያ የመሸመት ስምምነት እንዳላትም መረጃዎች ያመለክታሉ። እስራኤል በሶማሊላንድ ሀርጌሳ ኤምባሲዋን ልትከፍት ነው። አወዛጋቢው የጦር ሰፈር ሚስጥርም መጨረሻ ላይ ግልጽ ሆኗል። በሌላ በኩል የሞቃዲሾ ፕሬዝዳንት በእስራኤል ላይ መዛታቸው አነጋጋሪ ሆኗል። በአፍሪካ ቀንድ አዲሱ ክስተት አካባቢውን ላይመለስ እየቀየረው ይመስላል። ሶማሊላንድ ለእስራኤል የጦር ሰፈር እንደምትሰጥ አረጋግጣለች። ከቀናት በፊት ከእስራኤል ጋር ዲፕሎማሲያዊ እንጂ ምንም አይነት ወታደራዊ ስምምነት የለኝም ስትል የነበረችው ሶማሊላንድ በመጨረሻም የጦር ሰፈር መስጠት የእውቅናው ሰጥቶ መቀበል አካል መሆኑን በሰጠችው ቃል አረጋግጣለች። ከእስራኤል የዜና ምንጭ ጋር ቃለ መጠይቅ ያደረጉት የሶማሊላንድ የውጭ ጉዳይ ሚኒስትር የፖለቲካ ዲፓርትመንት ዲሬክተር ዴቃ ቃሲም የጦር ሰፈር መስጠት የሚለው ጉዳይ ጠረጴዛው ላይ ነው፣ ንግግር እየተደረገበት ነው ብለዋል። ቃሲም ለቻናል 12 በሰጡት ቃል የጦር ትብብርና በገልፍ ኦፍ ኤደን ሽብርን የመከላከል ትብብር የስምምነቱ አካል መሆኑን ማለትም እስራኤል ከሶማሊላንድ በተቃራኒ ባህር ተሻግሮ በሚገኘው የመንና የሁቲ ቡድንን ለመከላከል የሚያስችል የጋራ ስምምነት መኖሩን አረጋግጧል። የኢኮኖሚ ትብብርና እስራኤል የሶማሊላንድን የተፈጥሮ ሀብቶች ለማውጣት ንግግር ስለመኖሩም አያይዞ ጠቁሟል። ከዚህ በተጨማሪም ሶማሊላንድ እስራኤል ሀርጌሳ ኤምባሲ እንድትከፍት ፍላጎት እንዳላት ይሄ የድርድሩ አንድ አካል መሆኑን ገልጿል። ሁለቱ ሀገራት ኤምባሲዎችን ይከፍታሉ ሲሉ ነው የተደመጡት። አስገራሚው ነገር ሶማሊላንድ በእስራኤል የምትከፍተው ኤምባሲ መቀመጫው በአወዛጋቢዋ ኢየሩሳሌም እንደሚሆን በእርግጠኝነት መናገራቸው ነው። በፍልስጤም ሀገርነት ጥያቄ ኢየሩሳሌም የውዝግብ ምክንያት መሆኗንና የተባበሩት መንግስታት ምስራቃዊ ኢየሩሳሌምን የፍልስጤም ሀገር ግዛት አድርጎ እንደሚቆጠር ይታወቃል። ይህ የሶማሊላንድ ውሳኔ ለአረቡ ዓለም ተጨማሪ የውዝግብ መነሻ እንደሚሆን ይጠበቃል። በምስራቅ ኢየሩሳሌም ጉዳይ እስካሁን ለቴል አቪቭ አጋርነታቸውን ሰጥተው ኤምባሲ ወይም ቆንጽላቸውን ወደ ከተማው ያዞሩ ሀገራት እስካሁን 6 ሲሆኑ አሜሪካ፣ ጓቲማላ፣ ሆንዱራስ፣ ፓፑዋ ጊኒ፣ ፓራጓይ እና የኮሶቮ ሪፐብሊክ ናቸው። ሶማሊላንድ ለእውቅናው ኢየሩሳሌምን የእስራኤል አካል አድርጋ እስከማወቅ የሚደርስ ርቀት ለመሄድ መዘጋጀቷ የሁለቱን ሀገራት መሪዎች የስምምነት ጥልቀት ያሳያልም ተብሏል። በሌላ በኩል የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ እስራኤል ላይ ዝተዋል። ፕሬዝዳንቱ ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እናስወጣለን ሲሉ ነው የተናገሩት። በቴሌቪዥን በተላለፈው የፕሬዝዳንቱ ንግግር እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ የግዛቱ አካል አድርጋ ለምትቆጥራት ሶማሊላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃዎችን እየወሰደ መሆኑን ተናግረዋል። እስራኤል በፍልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ተርኪዬ ጋር በመሆን ከአፍሪካ ቀንድ እንደሚያስወጣት ገልጿል። እስራኤል ከ2 ሳምንት በፊት ለሶማሊላንድ የሀገርነት እውቅናን በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ሌሎች ሀገራትና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውቅናዋን የሰጠችው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከነጃዋር የወጣ አዲስ ፓርቲ መመስረቱ ተሰምቷል። ከመተባበር ይልቅ መሰባበርን ባህሉ ባደረገው በኢትዮጵያ የብሔር ፖለቲካ ውስጥ ምርጫ በመጣ ቁጥር አዳዲስ ፓርቲዎች ህዝበኛ መስለው መከሰታቸው እየተለመደ ነው። በጦርነትና ቀውስ መሃል ይካሄዳል በተባለው ቀጣዩ ምርጫም የገዢው ፓርቲ ብልጽግና አጫፋሪ ፓርቲዎች ወደፊት እንዲመጡ እድል ሰጥቷል። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸው ሰምቷል። ፕሮፌሰር
መራራ ጉዲና በሚመራውና በአቶ ጀዋር መሐመድ ምክትል ሊቀመንበር ከሆኑበት ኦፌኮ በመውጣት አዲስ ፓርቲ መመስረታቸውን ያሳወቁት አመራሮች በማዕከላዊ ኮሚቴ ደረጃ እንደነበሩ ዋዜማ መስራቾቹን ጠቅሶ ዘግቧል። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትን በዝርዝር ባይገልጹም የሐሳቡ አመንጪና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸው በወጣው መረጃ ላይ ተመላክተዋል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉንም ክልሎች ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቾቹ ፓርቲውን የመመስረት እንቅስቃሴው የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም ለምንጩ አስረድተዋል። የምስረታ ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ የሀገሪቱ ክፍሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓ.ም በሆሳዕና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከምርጫ ቦርድ ፍቃድ ጠይቀው በመከልከላቸው ጉባኤው ሳይካሄድ ቀርቷል ብለዋል። ከአንድ ሳምንት በፊትም በሀዲያ ዞን የመስራች ጉባኤ ለማካሄድ ለክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባውን ለማካሄድ እንቅስቃሴ ቢያደርጉም የከተማ አስተዳደሩ ኃላፊዎች ስለ ስብሰባው አናውቅም በማለታቸው ስብሰባው ተበትኗል ብለዋል። ታይዋን የብልጽግናውን አገዛዝ አስጠነቀቀች። ታይዋን የብልጽግናውን አገዛዝ ታይዋን የቻይና ግዛት አካል ናት ማለቱ ሐሰተኛ አባባል ነው ስትል ተቃውሟለች። ታይዋን ሶማሊላንድ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ የብልጽግናው አገዛዝ የቻይና ኮሚኒስት ፓርቲን ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛል ስትል ከሳለች። ታይዋን ብልጽግና ቻይናን በደመ ነፍስ ከመከተልና ቀጠናዊ ሰላምና መረጋጋትን የሚያወክ የዛቻ ትርክትን ከመደገፍ እንዲቆጠብ ጠይቃለች። ታይዋን ይህንን ማስጠንቀቂያ የሰጠችው ብልጽግና የአንዲት ቻይና ወይም ዋን ቻይና ፖሊሲ እንደሚደግፍና ታይዋንም የቻይና ሉዓላዊ ግዛት መሆኗን መግለጹን ተከትሎ ነው። ብልጽግና ከቻይናው የውጭ ጉዳይ ሚኒስትር ዋንግ ዩንግ ጋር ከተወያዩ በኋላ ባወጣው የጋራ መግለጫ ላይ ቻይናም የኢትዮጵያ ሕዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት እንደምትደግፍና የውጭ ጣልቃ ገብነትን እንደምትቃወም አረጋግጣለች በሚል በልሳናቱ አስተጋብተዋል። ከዚህ በተጨማሪም ብልጽግና በባህር በር ምክንያት እያዋለደው ያለውን ድንበር ተሻጋሪ ጦርነት ለማለዘብ እና ዲሞክራሲያዊ ውድቀቱን ለማሸፋፈን ፕሮፓጋንዳውን ከፍ አድርጎ ታይቷል። ቻይና የባህር በር ማግኘት በሀገራት መካከል ሊኖር የሚችለውን የባህር ላይ ሎጂስቲክ ትስስር ይበልጥ ለማጠናከር እንደሚረዳ አጽንኦት ሰጥታለች በማለት በጉዳዩ ላይ ፕሮፓጋንዳ ለመስራት ጥረት አድርጓል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር